ሰላም ወደ ተከታዮቼ እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ፋየር አላርም ሲስተም እንዴት እንደምንሰራ፣ ፋየር አላርም ሲስተም ምንድነው፣ ፋየር አላርም ሲስተም ኮምፖነንቶቹን እያንዳንዶቹን በዲቴል እናያለን ማለት ነው። ፋየር አላርም ሲስተም በአውቶካድም በሪቪትም ዲዛይን እያደረግን እናያለን። እስከ መጨረሻው ተከታተሉኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ብትጀምሩት አሪፍ ነው። ለእኔ ያበረታታኛል። ኮሜንት ላይ እንዲሰራላችሁ የምትፈልጉትም በሪቪትም ይሁን በአውቶካድ ማንኛውም አይነት ኤሌክትሪካል ዲዛይንም ይሁን ሌላ ኤሌክትሪካል የሆነ ነገር በኮሜንት አሳውቁኝ። መጀመሪያ የምንሄደው ወደ ፋየር አላርም ሲስተም ኮምፖነንቶች እናይና ቤዚክ ኮምፖነንቶች የሚባሉትን እናይና ወደ ዲዛይኑ እንሄዳለን። መጀመሪያ በአውቶካድ እንሰራለን። ኮሜንት ላይ አሳውቃችሁኝ በሪቪት ድጋሚ በሪቪት ይሰራላችኋለሁ። እንግዲህ ከአስኒዌር ካታሎግ ላይ የተወሰኑትን ቤዚክ የሚባሉትን ለማሳየት እሞክራለሁ። እንግዲህ ቤዚክ ኮምፖነንቶች የምንላቸው እዚች ጋር እንደምታዩት አድሬሴብል ስሞክ ዲቴክተር አለ። ስሞክ ዲቴክተር ምንድነው? ጭስ በሚኖርበት ሰዓት ጭስ እዚህ ቦታ ላይ ጭስ እየጨሰ ነው ብሎ ዲቴክት አድርጎ ለኮንትሮል ፓናሉ ሲግናል ይልካል። ከዛ ኮንትሮል ፓናሉ ደግሞ በየፍሎሩ ላይ ያሉት ሳውንደሮች እንዲጮሁ ያደርጋል ማለት ነው። እዚህ ጋር ደግሞ ሂት ዲቴክተር ነው። ይሄ ደግሞ ሙቀት በሚነሳ የሆነ ቦታ ላይ በጣም ከፍተኛ ሙቀት ሲኖር ወይም ደግሞ ከቴምፕሬቸሩ ከኖርማል ቴምፕሬቸሩ ሲያልፍ ሂት ዲቴክተሩ ዲቴክት አድርጎ እዚህ ጋር እሳት አደጋ ተከስቷል ብሎ ለኮንትሮል ፓናሉ ሲግናል ይልካል ማለት ነው። እዚህ ጋር ደግሞ ይችኛዋ ደግሞ የምናያት አድሬሴብል ስሞክ ዲቴክተር ኤንድ ሂት ዲቴክተር ኮምባይንድ ዲቴክተር ማለት ነው፣ ወይም መልቲ ዲቴክተር እንላቸዋለን። እነዚህ ደግሞ ሁለቱንም ጭስም ሂትም ዲቴክት የሚያደርጉ ማለት ነው። ጭስም ሲነሳ ከዛ ሙቀትም ሲኖር ዲቴክት ያደርግና ሲግናል ይልካል ማለት ነው። እዚህ ቦታ ላይ እሳት አደጋ ተከስቷል ብሎ ለኮንትሮል ፓናላችን ሲግናል ይልካል ማለት ነው። ሌላው እንግዲህ ከነዚህ ውስጥ ቤዚክ የምንላቸው ሌላው እዚህ ጋር ምን አለ? ሳውንደር አለ። አድሬሴብል ሳውንደር ወይም ባኮን የምንላቸው በደረጃዎች ላይ በየደረጃዎች አካባቢ የምናስቀምጣቸው ስቴር ጋር የምናስቀምጣቸው 2 ሜትር ከ20 ላይ ስቴር አካባቢ ይቀመጣሉ ማለት ነው። በእያንዳንዱ ስቴር በጣም ትልቅ ህንጻ ከሆነ በ40 ሜትር ርቀት አካባቢ ላይ ይቀመጣሉ ማለት ነው። ከዛ እቺ ጋር ደግሞ የምናያት አድሬሴብል ማኑዋል ኮል ፖይንት ትባላለች። ይሄ ደግሞ ማኑዋሊ ሳውንደሮቹ እንዲጮሁ ከተፈለገ ይችን ብሬክ ግላስ ይመታትና ይሄዳል ማለት ነው። ሲመታት በእያንዳንዱ ፍሎር ላይ ያሉት ሳውንደሮች ይጮሃሉ ማለት ነው። እነኛ ሳውንደሮች ሲጮሁ ፋየር የሆነ ቦታ ላይ እሳት አደጋ ተከስቷል ውጡ እንደማለት ስለሆነ በፋየር ስቴር ወይም ደግሞ በፋየር ደረጃ በእሳት አደጋ ጊዜ የሚወጣበት ደረጃ አለ። በዛ ደረጃ ሁሉም ይሄዳሉ ማለት ነው። ከዛ ሌላው የምናየው ኮንትሮል ፓናል የምንለው አለ። ይሄ እንግዲህ ሁሉንም እንትን የሚቆጣጠርልን ማለት ነው። የራሱ ኮምፖነንቶች አሉት። እሱን ዲቴል አሁን አናወራም። እዚህ ላይ እንግዲህ ኮንትሮል ፓናል በየእንትኑ ይለያያል። ባለ 60 ፖይንቶችን ወይም 60 ዲቴክተሮችን በአንድ መያዝ የሚችል በአንድ ሉፕ መያዝ የሚችል ባለ 120 አለ። እንደዛ እያለ የተለያዩ ካፓሲቲ ያላቸው ስላሉ እሱን ዲቴል ሌላ ጊዜ እንመጣበታለን። እንግዲህ ቤዚክ የምንላቸው በጣም ቤዚክ የምንላቸው እነዚህ ናቸው። አሁን ወደ አውቶካድ ስንሄድ እዚህ ጋር እንግዲህ እዚህ ያወራናቸው ወደ
አውቶካድ ወደ ሲምፖል ስንቀይራቸው እዚህ ጋር እቺ ስሞክ ዲቴክተር ብለን ሰይመናታል። እዚህ ጋር እቺ ዊዝ ቤዝ ሳውንደር ስሞክ ዲቴክተር ዊዝ ቤዝ ሳውንደር ብለን ሳውንድ ድምጽም ያላት ዲቴክተር ስሞክም ዲቴክት የምታደርግ ማለት ነው። እቺ ሂት ዲቴክተር ናት ወይም ኤችዲ እንላታለን። ይሄ ደግሞ መልቲ ዲቴክተር ማለት ነው። እቺ ጋር ብቻኛው የምታዩት ማኑዋል ኮል ፖይንት ወይም ብሬክ ግላስ የምንላቸው ነው። ይሄ ኮንትሮል ሞጁል፣ ይሄ አይዞሌተር ሞጁል የምንላቸው ናቸው። እዚህ ጋር ይሄ ፋየር አላርም ኮንትሮል ፓናል ያሳያችሁ ነው። ይቺኛዋ ደግሞ ሳውንደር ማለት ናት። ከዛ ሞኒተሪንግ ሞጁል አለ። እዚህ ጋር ደግሞ በፋየር ስቴር ከሆነ በሩ በራሱ ጊዜ እንዲዘጋ ማግኔታይዝ በማግኔቲክ ዶር ማግኔታይዝ ሆኖ ራሱ እንዲዘጋ እንዲከፈት ማግኔቲክ ዶር የምንላት ነው ወይም ማግሎክ የሚባለው ማለት ነው። አሁን ቀጥታ ወደ ዲዛይኑ እንሄዳለን ማለት ነው። ወደ ዲዛይኑ ስንሄድ እንግዲህ የቱን ምን ቦታ ላይ እንጠቀመዋለን የሚለውን እንላለን ማለት ነው። እንግዲህ እቺ ኤችዲ የምንላት ወይም ሂት ዲቴክተር የምንላት ምን ቦታ ነው የምንጠቀማት ማለት ነው። ሂት ዲቴክተር የምንጠቀመው አንደኛ ፓርኪንግ ኤሪያ ላይ፣ ኪችን ውስጥ እና ቲዮሌት ውስጥ ሂት ዲቴክተር እናደርጋለን ማለት ነው። ፐብሊክ የሆኑ ቲዮሌቶች ሂት ዲቴክተር እናደርጋለን ማለት ነው። ሌላው ስሞክ ዲቴክተር ማለት ነው። ስሞክ ዲቴክተር ደግሞ ማንኛውም ስቶር፣ ቤድሩም፣ ኖርማል ቤድሩም ማለት ነው እነሱ ቦታ ላይ እና ሌሎች ማንኛውም ኖርማል ሩሞች ውስጥ ስሞክ ዲቴክተር እናደርጋለን ማለት ነው። ሌላው እዚህ ጋር እስኪ ያላየ ነው ምን አለ ማለት ነው። እነኚህ ደግሞ እቺ ሳውንደር ናት። ሳውንደር ደግሞ የምናደርገው ይሄው እንደምታዩት ስቴር አካባቢ ነው የምናደርገው። እቺ ሳውንደሯ 2 ሜትር ከ20 ላይ አፍተር ፍሎር ፊኒሽ ትቀመጣለች። እቺ ደግሞ ብሬክ ግላስ ወይም ማኑዋል ኮል ፖይንቷ ደግሞ አፍተር ፍሎር ፊኒሽ 1 ሜትር ከ40 ላይ ትቀመጣለች ማለት ነው። ይሄ በሚሊሜትር ነው እዚህ ላይ የተቀመጠው። እንደዚህ ስቴር አካባቢ ይቀመጣል ማለት ነው። ሌላ ያላየነው ነገር ያለ አይመስለኝም። እቺ ደግሞ ከዚህ ጋር ዊዝ ቤዝ ሳውንደር የምንላት ማስተር ቤድሩም እና ሊቪንግ ኤሪያ ላይ የምናስቀምጣት ናት ማለት ነው። አሁን ፓርኪንጉን እንሰራና የፓርኪንጉን እዚህ ጋር ያለችውን ፓርኪንጉን እንሰራና ወደ አፓርትመንቶቹ እንሄዳለን ማለት ነው። ፖይንት ስናስቀምጥ እንግዲህ በ530 ሴንቲሜትር የምናስቀምጠው ይሆናል ማለት ነው። ራዲየሳችን 530 ይሆናል። ስሞክ ዲቴክተር ደግሞ የምንጠቀመው ወይም ደግሞ ዲዛይን የምናደርገው ሰርክል ስንሰራ በ750 ሴንቲሜትር ይሆናል ማለት ነው። ራዲየሳችን 750 ወይም ደግሞ 7 ሜትር ከ50 ሴንቲሜትር ማለት ነው። ሂት ዲቴክተራችን ደግሞ 5 ሜትር ከ30 ሴንቲሜትር ማለት ነው የምናስቀምጠው። ይህን እንግዲህ ምንድነው የምናደርገው እዚች ጋር ሪማርክ እናስቀምጠዋለን ወይም ደግሞ ሜሽ ብለን ሌላ እንትን ክሬት እናደርግና ሂት ዲቴክተራችንን እዚች ጋር ሴንተሯ ላይ ሲ ብለን ወይም ሰርክል ለማስመር ማለት ነው። ከዛ 5 ሜትር ከ30 እቺ 5 ከ30 የአርኪቴክቸር ዲዛይናችን እንትን ዩኒት በሚሊሜትር ስለሆነ 5 ሲ ብለን 5 ሜትር ከ30 ነው። ያው 5300 እናደርገዋለን በሚሊሜትር ስለሆነ ዩኒታችን ወይም ዩኒታችን ማስተካከል እንችላለን። ይችኛዋን ደግሞ ስሞክ ዲቴክተራችንን ማለት ነው ሲ ብለን 7500 ሚሊሜትር እንለዋለን ማለት ነው። ወይም እንደዚህ እናስቀምጥና እቺን ለብቻ እናስቀምጣለን ማለት ነው። ከዛ ሂት ዲቴክተር የምናስቀምጠው እንግዲህ ከሌሎች ሲሊንግ ላይ ካሉ ፊክስቸሮች ጋር እንዳይደራረቡብን ሲሊንግ ላይ ያሉ ፊክስቸሮችን እናበራለን። በተለይ ላይቱን ማለት ነው። እቺ ጋር ላይት ፖይንቴን አበራለሁ ማለት ነው መጥቼ እቺ
እዚህ ጋር ላይቲንግ የምትለዋን አበራለሁ ማለት ነው። ከዛ ምንድነው የማደርገው እዚህ ጋር ፓርኪንግ ስለሆነ ምንድነው የምጠቀመው ሂት ዲቴክተር ማለት ነው፣ ወይም ኤችዲ ማለት ነው። እቺን ወስድና ከነ እንትኑ ሲኦ ኢንተር ብዬ ኮፒ ለማለት ነው፣ ያው ሲኦ። ከዛ እቺ ጋር ጀምርና ማስቀመጥ እንትን ላለው ማለት ነው። ኤፍ3 እናጠፋታለን እንዳታስቸግረን፣ እንደዚህ እናደርጋለን። ከዛ ቫካንት የሆነ ቦታ እንዳይኖር ሰርክሏን እንደዚህ ሜሻችንን እንደዚህ እንሰራለን ማለት ነው። እንደዚህ በጣምም እንዳይደራረብ በጣምም እንዳይቀራረብ እንደዚህ እያደረግን ሜሽ እንሰራለን ማለት ነው። ቫካንት የሆነ ቦታ ስለማይሆን ይሄኛው ቶይሌት ስለሆነ ዝም ብለን እንደዚህ እናስቀምጣለን። ትንንሽ ሩሞች ሲሆኑ ሰርክል ማስመር አይጠበቅብንም ማለት ነው። እቺ ጋር እንድትሸፈንልኝ ሌላ ፖይንት መሃል ላይ ከማስገባ ፋየር አላርም ሲስተም በጣም መጠንቀቅ ያለብን ሲስተም ስለሆነ የኢመርጀንሲ ሲስተም ስለሆነ እንደዚህ ኤሪያ መሸፈን ስላለበት እንደዚህ እያደረግን እንደዚህ እንደዚህ አድርገን እንጨርሳለን ማለት ነው። በጥንቃቄ እንደዚህ እንሰራለን። ከዛ ሩሞች ኖርማል ሩሞች አሁን እዚህ ጋር ሌላ ሩም አለችን ለስቶር ልትሆን ትችላለች። ኤስዲ እናደርጋለን ማለት ነው። እዚህ ጋር አንድ ኤስዲ ሊበቃ ስለሚችል ሰርክሉን እስኪ ቼክ እናድርገው። ከአንድ በላይ ከሆነ ሁለት ኤስዲ ማድረግ እንችላለን። ስለዚህ የአንድ ኤስዲ ብቻ ነው እንትን የምትለን እዚህ ጋር መሀል ላይ እናደርጋታለን ማለት ነው። ከዛ ምንድነው የሚቀረን ብሬክ ግላስ እና ሳውንደር ይቀረናል ማለት ነው። ሳውንደር ወይም ደግሞ ባኮን እነዚህ ከነ ታጋቸው እንወስዳቸዋለን እዚህ ጋር ሲኦ ብለን ከዛ እዚህ ጋር ስቴር ወደ ስቴር የሚገቡበት ቦታ ይተናት እቺኛው ማለት ነው። እዚህ ጋር ቢኖር ችግር የለውም፣ እንደዚህ ቢሆን ቢደራረብ ችግር የለውም። ምክንያቱም እዚህ ጋር ሴንሰሩና ብሬክ ግላሱ ወይም ሳውንደሩ የሚቀመጥበት ቦታ ስለሚለያይ እና በተለያየ ፔፐር ስለምናወጣው ፕሪንት ስናደርግ በተለያየ ሌአውት ስለምናወጣው ችግር የለም ማለት ነው። ከዛ ከሊፍት አካባቢ ምንጊዜ ከ1 ሜትር ከ50 አካባቢ ምን ይኖረናል ማለት ነው፣ ፋየር አላርም ዲቴክተር ይኖረናል ማለት ነው። እዚህ ፓርኪንግ ስለሆነ እንደዚህ እናስተካክላታለን ማለት ነው። እቺን እናጠፋትና ፓርኪንግ ስለሆነ እንግዲህ ሂት ዲቴክተር ነው ብቻ ነው የምናደርገው። ስሞክ ዲቴክተር ብናደርግ መኪኖቹ በሚሄዱበት ሰዓት የዲዝል መኪኖች ጭስ ሲወጣ ስሞክ ዲቴክተሩ ዲቴክት አድርጎ ጭስ እዚህ ቦታ እሳት አደጋ ተከሰተ ብሎ ኖቲፊኬሽን ሊሰጥ ስለሚችል ስሞክ ዲቴክተር አናደርግም ማለት ነው ፓርኪንግ ውስጥ። ስለዚህ እንደዚህ አድርገን እንትን እንላለን እንጨርሳለን። ምናልባት ያልተደረጉ ሩሞች ካሉ ቼክ እናደርጋለን ማለት ነው። ያልተሸፈነ ቦታም ካለ
እንደዚህ እናስቀምጣለን ማለት ነው። ከዛ በኋላ ምንድን ነው የምናደርገው? ፋየር አላርም ኮንትሮል ፓናላችን ግራውንድ ፍሎር ላይ እናደርግና የሆነ ወይ ኮንትሮለሩም ምናምን ሊሆን ይችላል፣ ግን በአንድ ሉፕ ብዙ ፍሎሮች በአንድ ሉፕ ሊያያዙ ስለሚችሉ እኛ እዚህ ላይ ያለውን ብቻ ለማሳየት ሉፑን ለማሳየት ይህን ፍሪዝ እናደርግና ሜሹን ፍሪዝ እናደርግና ይህን ይቅርታ የችኛውን ፍሪዝ የምትሆንልን ከላይ ውጭ መሆን አለበት ማለት ነው። እንደላይ እዚህ ጋር ይሄን እናደርጋትና ከዛ ምን እናደርጋለን ማለት ነው። ሌላው ይሄም ላይት ፖይንቱም ስለማያስፈልገን ከዚህ በኋላ እንደዚህ እናደርግና ምን እንሰራለን ማለት ነው፣ ዋይሪንግ እንሰራለን ማለት ነው። እንግዲህ ዋይሪንግ ከመጀመራችን በፊት እዚህ ጋር አንዳንድ የተረሱ ሩሞች ነበሩ። እዚህ ጋር ዩቲሊቲ ሩም ኤስዲ እናደርጋለን፣ ስቶሬጅ ሩም እንደዚህ ኤስዲ እናደርጋለን። ስሞክ ዲቴክተር ማለት ነው ኤስዲ ማለት። ከዛ እዚህ ጋር ፋየር ኤግዚት ስላለችን ፋየር ኤግዚታችን ላይ ማግኔቲክ ዶር እናደርጋለን። ከዛ ሪሌ ሞጁል እናደርጋለን። እዚህ ጋር ሞኒተሪንግ ሞጁል እናደርጋለን ማለት ነው። ይሄ ኢመርጀንሲ ኤግዚት ወይም ደግሞ ፋየር ኤግዚት ስለሆነ እነዚህ ያስፈልጉናል ማለት ነው፣ እነዚህ ሲስተሞች። ከዛ እንግዲህ ዋይሪንግ እንዴት እንሰራለን ማለት ነው። ኖርማሊ ከኮንትሮል ፓናላችን ፋየር አላርም ኮንትሮል ፓናል አለን። ከዛ አውት ይሆንና ፒኤል እንልና በፋየር አላርም ላይ መሆኑን እንዳትዘነጉ። እዚህ ጋር እንትናችሁ እዚህ ጋር ፋየር አላርም ላይ ታደርጉና ፒኤል ብላችሁ ከዛ ከዚህ አውት ብዬ ተነሳው። ከዛ እንደዚህ እያያዝን እንሄዳለን ማለት ነው። እያንዳንዱን ፖይንት እንደዚህ እናያይዛለን። ሉፕ ነው ማለት ማድረግ ያለብን። እያንዳንዱ ፋየር አላርም ዲቴክተሮች ኢን አውት አላቸው ማለት ነው። ሉፕ አድርገን እንደዚህ ይሄ እንትን የምንለው በፒቪሲ 20 ሚሊ ሜትር በሆነ ኮንዲት ነው ማለት ነው። ውስጡ ደግሞ ፋየር ሬትድ የሆነ እንትን እንጠቀማለን ማለት ነው። እቺኛው እዚህ ጋር ይሄ ሎክድ ስለሆነ ነው ኤስዲ እዚህ ጋር የተጠቀምነው። እዚህ ጋር ክሎዝድ የሆነ ኤሪያ ስለሆነ ነው እንጂ ይሄ ክሎዝድ ባይሆን እዚህ ጋር ወል ባይኖረን ወይም ደግሞ ሌላ መስታወት ምናምን ባይኖረን እዚህ ጋር ኤስዲ በምንም ታምር አናደርግም ማለት ነው። ፓርኪንግ ውስጥ ኤስዲ አናደርግም ቅድም እንደነገርኳችሁ። ከዛ እዚህ ጋር ሳውንደር በየ40 ሜትሩ ስለሆነ የምናስቀምጠው እዚህ ጋር ሳውንደር አለች። ሳውንደር እና ብሬክ ግራስ አለን። በዚህኛው ሳይድ ለሚወጡት እንትኖች ማለት ነው። በዚህኛው ሳይድ ደግሞ ለሚወጡት እዚህ ጋር ቤዝ ሳውንደር እና እንትን ሳውንደር እና ምን ይኖረናል ማለት ነው፣ ብሬክ ግላስ ወይም ማኑዋል ኮል ፖይንት ይኖረናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ማለት ነው። ከዛ ሉፕ አድርገን እንጨርስ ማለት ነው። እዚህ ጋር እንደዚህ እንትን ብለን ኤሌክትሪክ ሩም እዚህ ጋር ኤስዲ እናደርጋለን። ከዛ በደክት ላይ ወይም ደግሞ በስቴፕ ላይ ዋየር ስለማናሳልፍ በዚህችም እንደዚህ እንመለስና እንደዚህ እናንተ በስርዓት ሉፑን በስርዓት ለመስራት ሞክሩ። እኔ ያው ለማሳየት ያክል ነው እንዴት አድርገን ሉፕ አድርገን እንደምንል። ከዛ ሪሌ ሞጁል እዚህ ጋር፣ ከዛ ሞኒተሪንግ ሞጁል እዚህ ጋር እናያይዛለን። ከዛ ማግኔቲክ ዶራችን ከሞኒተሪንግ ሞጁል ጋር እንደዚህ ይያዛል። ከዛ ሉፓችን ግን የምናደርገው ከሞኒተሪንግ ሞጁል ወደ ኤችዲ ይሆናል ማለት ነው። ሉፓችንን እንደዚህ ጠብቀን እንሄዳለን ማለት ነው። ፖይንታችንን ስናስቀምጥ ሉፑንም እንዴት እንደምንሰራው ታሳቢ እያደረግን ብናስቀምጥ አሪፍ ይሆናል። ይቅርታ
ስኪፕ እያልኩ ለፒኤል እያለን ስኪፕ እያልኩ እንትን ለማለት ቶሎ ቶሎ ለማሳየት ስለማይመች ነው። እንደዚህ አድርገን ከዛ በዚህ ጋር እዚህ ጋር ሳውንደር እና እንትን በአንድ ሉፕ ውስጥ ነው የሚሆኑ፣ በአንድ ሉፕ ስር ስለሚሆኑ የብሬክ ግላሱን ኢናውት እናደርጋለን፣ የሳውንደሩንም ኢናውት እናደርጋለን። ከዛ ሉፕ አድርጎ ሲጨርስ የቤቱ ጋር እናሳልፋለን ማለት ነው። እዚህ ጋር ኤስዲ እዚህ ጋር ያለችው ኤሌክትሪክ ሩም ኤስዲ። ከዛ ኖርማሊ ወደ ደክት ነው ሊሄድ የሚችለው አውት ብሎ። ከዛ አንድ ሉፕ ስንጨርስ ይህ አሁን ባለ 120 አድሬሴብል ፖይንት ስለሆነ የምንጠቀመው በአንድ ሉፕ ውስጥ 120 ዲቴክተሮችን ስለምናደርግ እንደዛ ስለሆነ ልክ እዚህ ጋር ያሉት እዚህ ፍሎር ላይ ብቻ ያሉት 120 ስለማይሞሉልን ምን እናደርጋለን? ወደ ደክት ነበር የምናሳየው ማለት ነው። አውት ግን እዚህ ጋር መጨረሻ ላይ ዞሮ እዛ ሉፑ ላይ ዞሮ ጨርሶ ሲመጣ ምንድን ነው የሚያደርገው? ፋየር አላርም ኮንትሮል ፓነላችን ላይ ኢን ይሆናል ማለት ነው። እነዚህን ማቀየር እንችላለን። ኢናችን እዚህ ጋር በዚህ ጋር ይሆናል ማለት ነው። ኦርቶ ላጥፋት በዚህ ጋር አውት አደረገ። ከዛ ጨርሶ ሉፕ አድርጎ ሲጨርሶ ሲመጣ ላይ ነው ፍሎር ወይም ደግሞ ቀጣይ ይሄውን ግራውንድ ፍሎር ነው። እስከ ፈርስት ፍሎር ሊሆን ይችላል፣ ሰከንድ ፍሎር ሊሆን ይችላል። ይሄን ራይዘሩን ስናይ እንትን እንለዋለን። እንደዚህ ሉፕ አድርጎ ጨርሶ ይመጣል ማለት ነው። ቀጣይ እንግዲህ የምናየው ምንድን ነው አፓርትመንት ውስጥ እንዴት እናስቀምጣለን የሚለውን ይሆናል ማለት ነው። አፓርትመንት ላይ እንዴት እንዳስቀመጥን ላሳያችሁ። እዚህ ጋር ሌሎችን ሲስተሞች ፍሪዝ አድርጌ ላሳያችሁ። ሌሎችን ሲስተሞች እያንዳንዱ ሲስተም ምን እንደሚሰራላችሁ እዚህ ጋር ያሉትን በኮሜንት አሳውቁኝ። እያንዳንዱ ኤሌክትሪካል ዲዛይኖች ቪዲዮ ሰራላችኋለሁ ማለት ነው። እቺ ስፒከር አለች ማለት ነው። ስለዚህ አፓርትመንት ላይ ደግሞ ምንድነው የምናደርገው? ሊቪንግ ዳይኒንግ ሩም ላይ ሰዎች የሚሰበሰቡበት ቦታ ላይ የሆነ እሳት አደጋ በሚከሰትበት ሰዓት ስሞክ ዲቴክተር ዊዝ ባክ ቤዝ ሳውንደር ስለሆነ እዚህ ጋር የምናደርገው ኖቲፊኬሽንም ትሰጠናለች ማለት ነው። ስለዚህ ይችን ፖይንት እዚህ እናደርጋለን ማለት ነው። ኖርማሊ ሳይት ላይ ኢንስታል ሲደረግ ኖቲፊኬሽን ያላት ነው የምትሆነው ማለት ነው። እዚህ ጋርም ማስተር ቤድሩምም ሰዎች ትልልቅ ሰው ሊኖር ይችላል ተብሎ ስለሚታሰብ ኖቲፊኬሽን መጀመሪያ የሚደርሳቸው እነሱ ጋር ነው። እዛ ቦታ ላይ እናደርጋለን ማለት ነው። ከዛ በእያንዳንዱ ቤድሩሞች ውስጥ የእንግዳ ማረፊያ ሊሆን ይችላል፣ የልጆች ቤድሩም ሊሆን ይችላል። ምንድነው የምናስቀምጠው? ኤስዲ ብቻ እናስቀምጣለን ማለት ነው። ኤስዲ እናስቀምጣለን። ሌሎቹ ከዛ ኪችን ውስጥ ምን እናደርጋለን? ኤችዲ እናደርጋለን ከላይት ጋር እንዳይደራረብብን። ፖይንቶቹንም ስናስቀምጥ ውበት ባለው መልኩ እንዲሆን አላይመንቱን ጠብቀን ከላይት ጋር ከሌሎች ሲስተሞች ጋር ያለውን አላይመንት ጠብቀን ብናደርገው የተመረጠ ይሆናል ማለት ነው። ኖርማሊ የምናስቀምጥበት ዳይሜንሽን እንዳለ ሆኖ በስንት ሴንቲሜትር ራዲየስ መቀመጥ እንዳለበት እንዳለ ሆኖ ውበቱን በጠበቀ መልኩ እናስቀምጣለን ማለት ነው። ስሞክ ዲቴክተር ዊዝ ቤዝ ሳውንደር እሷም ከኤስዲ ጋር ተመሳሳይ ራዲየስ ነው የሚሸፍነው ማለት ነው። በ750 ሴንቲሜትር ራዲየስ ይሆናል ማለት ነው። ከዛ እዚህ ጋር እቺው ኢመርጀንሲ ኤግዚታችን እዚህ ጋር አለች። እዚህ ጋር ኤምኤም አለ። ያው ፍሪዝ ሆኖ ነው ከሌሎች ሲስተም ጋር። እዚህ ጋር ኤምኤም ነው የኛው ሞኒተሪንግ ሞጁል ማለት ነው። እዚህ ጋር ማግኔቲክ ዶር አለ። እዚህ ጋር ሪሌ ሞጁል አለ ማለት ነው። ከዛ ልክ እንደተለመደው ታች እንደሰራ ነው ሉፕ እናደርጋለን ማለት ነው። ይሄኛው ሌላ ብሎክ ስለሆነ ብሎኮቹ ስለማይገናኙ በፋየር አላርም ሪፒተር ፓነል ነው የምናገናኛቸው ማለት ነው። ይሄም ለብቻው ሉፕ ያደርጋል፣ ይሄም ለብቻው ሉፕ ያደርጋል። ከታች ጀምሮ እስከ ላይ ድረስ በአንድ ሉፕ የሆኑትን በአንድ ሉፕ እናያይዛለን ማለት ነው።
እንዴት ነው ይሄን እንትን የምንለው? ራይዘር ዲያግራም እያሳዩዋቸው ቢሆን ግልጽ ይሆናል ማለት ነው። ስኬማቲክ ራይዘር ዲያግራም እዚህ ጋር እንደነገርኳችሁ 2 ብሎክ ስለሆነ እስከ 4th ፍሎር ድረስ በአንድ ፍሎር ነው የሚሄደው ማለት ነው። በተመሳሳይ ብሎክ ነው፣ አንድ ብሎክ ናቸው ማለት ነው፣ የተያዙ ናቸው። ከዚህ በላይ ግን 2 ብሎክ ይሆናሉ ማለት ነው። እንደዚህ ስለሚሆኑ ከዛ እዚህ ጋር ምን አደረግን? ፋየር አላርም ሪፒተር ፓናል አስቀመጥን ማለት ነው። እዛው ግራውንድ ፍሎር ላይ አስቀምጠን ከዛ በአንድ ሉፕ እነዚህ በአንድ ብሎክ ላይ የሆኑትን በአንድ ሉፕ ነው ያያያዝ ነው። ከዛ ሌላ ብሎክ ላይ የሆኑትን ሌላ ሪፒተር ፓናል አስቀምጠን ነው እንትን ያለው። በአንድ ሉፕ እንዴት ነው ያስቀመጥነው? አውታልን እዚህ ጋር ከዛ እስከ ቀጣይ ፍሎሮች ያሉትን እያንዳንዳቸውን እዚህ ጋር እንደምታዩት አውታልን እዚህ ጋር እስከ ስንት ነው? እስከ 4th ፍሎር ድረስ ሄደ። እስከ 4th ፍሎር ድረስ አንድ ሉፕ ሄደ። ከዛ ይቅርታ 4th ፍሎር ድረስ ሄደ። ከዛ ኢን በዚህኛው ጋር እቺ እንደምታዩት ኢን አደረገ ማለት ነው። በዚህ አውት አደረገ፣ በዚህ ኢን አደረግን ማለት ነው። አንድ ሉፕ ሰራን ማለት ነው። 120 ባለ 120 አድሬሴብል ፖይንት ስለሆነ ባለ 120 የተጠቀምነው ኮንትሮል ፓናል ይሄው 120 ዲቫይስ አድሬሴብል ዲቫይስ ስለሆነ የተጠቀምነው 120 እስኪሞላልን ድረስ ሉፕ አድርገን እንመለሳለን ማለት ነው። 120 ላይሆንም ላይሞላልንም ይችላል ማለት ነው። ግን አንድ ፍሎር ላይ ያሉትን ሙሉ መጨረስ ይኖርብናል። የሚበዛብን ከሆነ ከ120 የሚያልፍብን ከሆነ ያንን ፍሎር የቀጣይ ሉፕ ወይም ደግሞ ሁለተኛው ሉፕ መጀመሪያ እናደርጋለን ማለት ነው። ሉፕ እንግዲህ እንደዚህ ነው የሚደረገው ማለት ነው። ፋይናል ኮንትሮል ፓናል እንግዲህ ይሄንን ዲዛይን በሪቪት ሰራላችኋለሁ። ግን መጀመሪያ እናንተ ቪዲዮውን ከወደዳችሁት ላይክ አድርጉ፣ በኮሜንት አሳውቁኝ። ለቤቱም አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። ስለምትከታተሉኝ አመሰግናለሁ።